የሩሲያ ወታደራዊ አውሮፕላን ተከሰከሰ። ፕሬዝዳንት ዶናልድ ትራምፕ አሜሪካን ከኔቶ የማስወጣት ታሪካዊ ዛቻ ጀመሩ። ቻይናና ፓኪስታን ጦርነቱን በአስቸኳይ ለማቆም የሚያስችል አዲስ የሰላም እቅድ ይፋ አደረጉ። ኢራን የካቢኔ ስብሰባዎችን ከመሬት በታች ባሉ የጦር ምሽጎች ውስጥ እያካሄዱ መሆኑን ተነገረ። በታላቁ የህዳሴ ግድብ አቅራቢያ የሰፈረው የግብፅ ጦር ተከበበ። የመኪና አደጋ በአዲስ አበባ እየተበራከተ መምጣቱን አሳሳቢ ሆኗል ተባለ። ይህ ኦርቶፒያ ሚዲያ ሰላም ጤና ይስጥልን ክቡራንና ክቡራት የኦርቶፒያ ሚዲያ ተከታታዮች፣ በየዕለቱ ትኩስና ወቅታዊ ዓለም አቀፍ የፖለቲካና ቢዝነስ ፈጠራና ቴክኖሎጂ፣ ሃይማኖታዊ ኩነቶችን፣ መዝናኛ እንዲሁም ታሪካዊ ክንዋኔዎችና ዜናዎች እናቀርባለን። በየጊዜው አዳዲስ መረጃዎች ለመከታተል ቀድመው እንዲደርሰው ሳብስክራይብ እንዲያደርጉ በመጠቆም መረጃዎቹም ለወዳጅ ዘመዱ እንዲያደርሱ ሼር ያድርጉ። ቪዲዮውንም ላይክ እንዲሁም መጋቢያ አስተያየቶን እንዲያስቀምጡልን በማለት ወደ ዕለቱ ዋና ዋና ዜናዎች እናልፋለን። በመካከለኛው ምስራቅ ያለው ወታደራዊ ውጥረትና የዓለም ሀያላን ዲፕሎማሲያዊ ፍጥጫ ዛሬም ወደ ማይመለስበት ምዕራፍ ተሸጋግሯል። በዛሬው ዘገባችን የቻይናና የፓኪስታን ያቀረቡት ባለ 5 ነጥብ፣ ፕሬዝዳንት ትራምፕና ከኔቶ ለመውጣት ያደረጉት ቅሌት፣ የኢራን ፕሬዝዳንት ከመሬት በታች ምሽግ እያደረጉት ያለው ስብሰባ፣ በመካከለኛው ምስራቅ የደረሰው የ120 ቢሊዮን ዶላር ኪሳራ፣ የሩሲያ ወታደሮች አውሮፕላን መከስከስ አደጋና ኢትዮጵያ ከሩሲያ ጋር የተፈራረሙት የኒውክሌር ኢነርጂ ስምምነት፣ እነዚህና ሌሎችንም በዓለም ዙሪያ ያሉ አብይ መረጃዎችን በዝርዝር ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። በቅድሚያም የቻይናና የፓኪስታንን የሰላም እቅድና የቀጠናውን ጥቃቶች እናያለን። ዛሬ በመካከለኛው ምስራቅ ያለው ወታደራዊ ውጥረት እጅግ አይሏል። የአሜሪካና የእስራኤል ጥምር ጦር በቴህራንና በኢስፋሃን በሚገኙ የኢራን ወታደራዊና ሲቪል ተቋማት ላይ ያነጣጠረው ጥቃት መፈጸማቸውን አልጀዚራ ዘግቧል። በዚህ ጥቃት ለካንሰር ህሙማን መድኃኒት የሚያመርተውን ቶፊቅ ዳሩ የተሰኘውን ፋርማቲካል ተቋም መመታቱን የኢራን ከፍተኛ ቁጣ አስቀስቅሷል። በመጀመሪያም የቻይናና የፓኪስታን የሰላም እቅድና የቀጠናውን ጥቃቶች እናያለን። ዛሬ በመካከለኛው ምስራቅ ያለው ወታደራዊ ውጥረት እጅጉን አይሏል። የአሜሪካና የእስራኤል ጥምር ጦር በቴህራንና በኢስፋሃን የሚገኘውን የኢራን ወታደራዊና ሲቪል ተቋማት ላይ ያነጣጠረ ጥቃት መፈጸማቸውን አልጀዚራ ዘግቧል። በዚህ ጥቃት ለካንሰር ህሙማን መድኃኒት የሚያመርተውን ቶፊቅ ዳሩ የተሰኘውን ፋርማሲቲካል ተቋም መምታቱን የኢራንን ከፍተኛ ቁጣ ቆስቁሷል። ይህንን እሳት ለማጥፋት ቻይናና ፓኪስታን በቤጂንግ ባደረጉት ምክክር ጦርነቱ በአስቸኳይ ለማቆም የሚያስችል ባለ 5 ነጥብ የሰላም እቅድ ይፋ አድርገዋል። ግጭቶች ያለምንም ቅድመ ሁኔታ በአስቸኳይ እንዲቆሙ፣ ሰብአዊ እርዳታ ያለምንም እንቅፋት እንዲቀርብ፣ የተፋላሚዎች ወገን ሉዓላዊነት እንዲከበር፣ የኒውክሌር መሰረተ ልማት ጥበቃ እንዲደረግላቸውና የሆርሙዝ ሰርጥ ለዓለም አቀፍ መርከቦች ክፍት እንዲሆን በሚል ነጥቦችን ጠቅሰዋል። ይህ የሰላም እቅድ በዲፕሎማሲው መስክ ትልቅ ተስፋ ቢሰጥም የአሜሪካ መከላከያ ሚኒስትር ፔት ሄግሴት ግን አገራቸውን በቦምብ የመደራደር ወይም በኃይል የመደራደር ስልቷን እንደምትቀጥል ለጋዜጠኞች መናገራቸው ዘጋርዲያን ጠቁሟል። በመቀጠልም የፕሬዝዳንት ትራምፕና የኔቶን ዛቻ እናያለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ አሜሪካ የኢራንን ጦርነት በሳምንት ውስጥ ማጠናቀቅ ፍላጎት እንዳላት ጠቁመዋል። ምናልባት በ2 ሳምንት ምናልባትም በ3 ሳምንት ውስጥ ለቀን እንወጣለን ሲሉ ለጋዜጠኞች ተናግረዋል። ይሁን እንጂ ትልቁ መነጋገሪያ የሆነው ትራምፕ አሜሪካን ከኔቶን የማስወጣት ጉዳይ አጥብቀው እያሰቡበት መሆኑን መግለጻቸው ነው። ኔቶ አሜሪካን በኢራን ጦርነት እገዛ እንዲደረግላት ያቀረበችውን ጥሪ ባለመቀበሉ ትራምፕ ተቆጥተዋል። የውጭ ጉዳይ ሚኒስትር ማርኮ ሩቢዮም ኔቶ አሜሪካ የጦር ሰፈሮችን እንድትጠቀም ካልፈቀደላት ለማንኛውም በኔቶ ውስጥ ያለ ነው ሲሉ ራሳቸውን ጠይቀዋል። በተቃራኒም የዩናይትድ ኪንግደም ጠቅላይ ሚኒስትር ስታመር በኢራን ጦርነት የመሳተፍ እቅድ እንደሌላቸውና ምንም አይነት ጫና ቢኖራቸውም አቋማቸውን እንደማይቀይሩ አስታውቀዋል።
ይህ አሜሪካና አውሮፓውያን አጋሮች መካከል ያለውን ልዩነት እየሰፋ መምጣቱን ነው የሚያሳየው። በመቀጠል የኢራን አቋምና የሚሳኤል ጥቃቶችን እናያለን። የኢራን ፕሬዝዳንት ሙሱድ ቤንጂሽኪን ቴህራን ጦርነቱን ለማስቆም ጽኑ ፍላጎት እንዳላት ገልጸዋል። ሆኖም ግጭቱ ዳግም እንደማይከሰት የሚያረጋግጥ ግልጽ የሆነ ዓለም አቀፍ ዋስትና እንዲሰጣት ጠቁመዋል። በዚህ መሃል ግን ኢራን በጎረቤቶቿ ላይ ጥቃት መሰንዘሯን ቀጥላለች። በተባበሩት አረብ ኤሚሬቶች ላይ 5 ባለስቲክ ሚሳኤሎችንና 35 ሰው አልባ አውሮፕላኖችን መተኮሳቸውን የሀገሪቱ መከላከያ ሚኒስቴር አስታውቋል። በኩዌት ዓለም አቀፍ አውሮፕላን ማረፊያ የነዳጅ ታንከሮች ላይ በደረሰው የድሮን ጥቃት ከፍተኛ እሳት ተነስቷል። በኳታር ባህር ዳርቻም አንድ የነዳጅ ጫኝ መርከብ ተመትቷል። ኢራን ይህን አጸፋዊ ጥቃት የምትሰነዝረው አሜሪካና እስራኤል ጥቃታቸውን ካልቀነሱ የዓለም ነዳጅ ገበያ እንደሚታወቅ ለማሳየት እንደሆነ ተንታኞች ይናገራሉ። በዱባይ የአክሲዮን ገበያ ላይ የደረሰው የ120 ሚሊዮን ዶላር ኪሳራ የዚህ ጦርነት ኢኮኖሚያዊ ጫና ምን ያህል እንደሆነ ማሳያ ነው ተብሏል። ወደ ሌላ መረጃ ስናልፍ የኢራን ካቢኔዎች በምሽግ ውስጥ እየመከሩ ነው ተባለ። የኢራን ታሪካዊ ቅርሶችም እየወደሙ ነው። የኢራን መንግስታዊ ሚዲያ ዛሬ በፕሬዝዳንት ሙሱድ ፔዜሽኪን መሪነት የተካሄደው የካቢኔ ስብሰባ የሚያሳይ ምስል ይፋ አድርገዋል። ስብሰባው የተካሄደበት ስፍራ ከመሬት በታች ያለ ጠንካራ የጦር ምሽግ መሆኑን ሁኔታውን አሳሳቢ ስብሰባው የተካሄደበት ስፍራ ከመሬት በታች ያለ ጠንካራ የጦር ምሽግ መሆኑን ሁኔታውን አሳሳቢ ያደርገዋል ተብሏል። በሌላ በኩል አሜሪካና እስራኤል እየፈጸሙት ባለው ጥቃት ምክንያት በኢራን ውስጥ ከ130 በላይ ታሪካዊ ቅርሶችና ጥንታዊ ሐውልቶች ጉዳት እንደደረሰባቸው የኢራን ባህላዊ ቅርስ ሚኒስቴር አስታውቋል። ይህ በአርኪኦሎጂስት ዓለም ላይ ከፍተኛ ቁጭት ፈጥሯል። በሩሲያ አንድ አስገራሚ አደጋ ደረሰ። ኢትዮጵያ ኒውክሌር ልትጣጠቅ ነው ተባለ። በክርሚት ግዛት 29 ሰዎችን አሳፍሮ የነበረው የሩሲያ ኤን-26 ወታደራዊ አውሮፕላን በመከስከሱ 6 የበረራ ሰራተኞችና 23 ተሳፋሪዎች ሕይወት አልፈዋል። አደጋው በቴክኒክ ብልሽት እንጂ በጥቃት እንዳልሆነ የሩሲያ መከላከያ ሚኒስቴር ገልጿል። ወደ ሀገር ውስጥ ስንመለስ ኢትዮጵያ የኒውክሌር ኤነርጂ ለሰላማዊ ዓላማ ለመጠቀም ከሩሲያው ሮስታቶም ጋር ዝርዝር የድርጊት መርሃ ግብር በአዲስ አበባ ተፈራርማለች። ይህ ስምምነት ኒውክሌርን ለኃይል አቅርቦት፣ ለዘመናዊ ሕክምናና ለግብርና ምርታማነት ለማዋል የሚያስችል ትልቅ እርምጃ ነው ተብሏል። የግብፅ ጦር በህዳሴው ግድብ አቅራቢያ መክበቡ አሳሳቢ ነው ተባለ። በታላቁ የህዳሴ ግድብ አቅራቢያ በሱዳን ደንበር ሳሊ በተባለው አካባቢ የሰፈረው የግብፅ የጦር ሻለቃ በታሲስ የተባለው አዲሱ የሱዳን ታጣቂ ስብስብ ከበባ ተደርጎበታል ተብሏል። 650 ገደማትን ወታደሮች የያዘው ይህ የግብፅ ሻለቃ ትጥቅ ፈትቶ እጅ እንዲሰጥ መጠየቁ ተሰምቷል። ይህ ቡድን በሱዳን ውስጥ ጉዳዩ የግብፅን ጣልቃ ገብነት አጥብቆ እንደሚቃወም ይታወቃል። ይህ ክስተት በህዳሴው ግድብ ዙሪያ ያለውን ውጥረት ወደ አዲስ ምዕራፍ ሊወስደው ይችላል ተብሏል። በመጨረሻም በአዲስ አበባ የነዳጅ እጥረት ችግር በተመታችበት ወቅት 3 ከባድ የትራፊክ አደጋ ተከሰተ። ሰኞ የ18 ሰዎችን ህይወትን የነጠቀው የኮተቤ 02 አካባቢ አደጋ እጅጉን አሳዛኝ ሲሆን ዛሬ ደግሞ በለሚኩራ አካባቢ የአንድ ሰው ህይወት ሲያልፍ በ3 ሰዎች ከባድ አደጋ ደርሷል። በተጨማሪም አንድ ሲኖትራክ መኪና ከኢትዮ ጅቡቲ ባቡር ጋር ተጋጭቶ 2 ሰዎች ጉዳት አድርሷል ተብሏል። ኦርቶፒያ ሚዲያ ለተጎጂ ሰዎች መጽናናትን እየተመኘች ለአሽከርካሪዎች ደግሞ የማሽከርከር ተግባራቸውን በትኩረትና በስነ ምግባር እንዲወጡ ስትል አሳስባለች። ተመልካቾቻችን በመካከለኛው ምስራቅና በቀጠናው ያለውን ሁኔታ በየሰዓቱ እየተለዋወጠ ነው። ጦርነቱ ወደ ሰላም ንግግር ያመራ ይሆን ወይስ ትራምፕ እንዳሉት አሜሪካ ከኔቶ ትወጣ ይሆን? የእናንተን አስተያየት በኮሜንት መስጫው ላይ አስቀምጡልን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁንና ለሌሎችም እንዲደርስ ሸር ማድረጋችሁ እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። ሁልጊዜም ወቅታዊ መረጃዎችን በፍጥነት እናደርሳችኋለን። በቀጣይ መረጃ እስከምንገናኝ ድረስ ሀገራችን ሰላም ያድርግልን። ቸር ቆዩ። ኦርቶፒያ የሁሉም ሚዲያ